የዞን መዋቅር እንዲሰጥ በመጠየቅ በኮንሶ የተጀመረው ህዝባዊ ቢተኝነት በሶስተኛው ሳምንት ሁለት ሰዎች ተገደሉ። በኮንሶ ደቤና ቀበሌ የመንግስት ታጣቂ ኃይሎች ትላንት ወር በከፈቱት ተኩስ ነው ሁለት ሰዎች የተገደሉት። ቁጥራቸው ከ10 የሚበልጡ የደቤና ቀበሌ ነዋሪዎችም ክፉኛ መቁሰላቸው ኢሳት ያነጋገራቸው አንድ ነዋሪ ገልጸዋል። በመንግስት ታጣቂዎች ጥይት የተገደሉት ሁለቱ ነዋሪዎች አስክሬን ወደ ኮንሶ ርዕሰ ከተማ ካራት መወሰዱንም ለማወቅ ተችሏል። አስክሬን ለምርመራ እንዳይቀርብ በአካባቢው ባለስልጣናት የተከለከለ ሲሆን ህዝቡም አስክሬን ተሸክሞ ከታጣቂዎች ጋር ተፋጦ እንደሚገኝ ያገኘነው መረጃ ያመለክታል። ወረዳ መዋቅር ወደ ዞን መዋቅር ጥያቄ ማቅረቡ ያው እስካሁን ድረስ እስከ ፌደራል ድረስ ግልጽ ሆኖ ነው ያለው። በዛ ምክንያት ፍስሐ ጋረደ የሚባል የደቡብ ልዩ ኃይል እዚህ የደቡብ ልዩ ኃይል አጠቃላይ ታጣቂውን አስመጥቶ ኮንሶን የህዝብን ጥያቄ በማርሰል ላይ ነው የሚገኙት። ትላንት እሁድ ቀን እዚህ ዶካት የሚባል ቀበሌ ነበር በ79 የወታደር ኃይል የከበቡት። ቀበሌው ወደ 4 መግቢያ በሮች ነው ያሉት። 4 መግቢያ በር ላይ ከከበቡ በኋላ ህዝቡም ሰላማዊ ስለሆነ ምንም አይነት ምላሽ አልሰጣቸውም። ከዛ ከ6 ሰዓት በኋላ ደግሞ ወደ ደባና ቀበሌ ነበር እንዳለ ሰብስበው ህዝቡን ወደ እንትን ይዘው ወጡት ወደ ደባና ቀበሌ። ከዛ ህዝቡ ወደ 1 ሰዓት ተኩል አካባቢ ይዛው ባረፈበት ነው ህዝቡን ቀጥታ ቶክስ የጀመሩት ሰላማዊ የሆነ ህዝብ። ከዛ የምን ቶክስ ነው ብሎ ህዝቡ ሲሸሽ ወደ 2 ሰው ትላልቅ በቃ እነዚህ በጎልማሳ ደረጃ ያሉ ሰዎች ተገለዋል። ሟቾቹ አንደኛው በደባና ቀበሌ አርፋኑስ መንደር ነው። አንደኛው ፋንታዬ ኮሪያ ኮንቲሽ ነው የሚባለው። ሁለተኛው ደግሞ ሞሌ ኩሉሳ አሬሮ ነው የሚባለው። ፓኔል ቱሮ ካሮ ይባላል። እነዛውና ከዋዶ ካይሲሌ የሚባሉ ናቸው እጅግ በጣም የተጎዱት። አሁን እስከ ደባና ቀበሌ እዚህ ወደ ከራት ከተማ ሬሳቸውን በቃሬዛ በመሸከም ላይ ናቸው። እንደውም አሁን እኔ በህዝቡ አካባቢ ነኝ ያለሁት እና በመኪና ራሱ ሬሳው ወደ ሆስፒታል ተወስዶ እንዳይመረመር ተከልክለው ነው ያሉት። ህዝቡና በራሱ ጉልበት በቃሬዛ የሟቾቹን ሬሳ በማድረግ ወደ ከራት ከተማውን ወደ ሆስፒታል እየወሰደ ይገኛል። በአሁኑ ሰዓት በኮንሶ ያለው ውጥረት እየበረታ ነው። እስካሁን ከ200 በላይ ሰዎች ታስረዋል።